እናንተ ግን መሪ ለመሆን ከፊት ሆናችሁ አንድም ቀን አይተናችሁ አናውቅም። ኦርቶዶክስ አማኞች በሃይማኖታዊ በሆነ ጉዳይ አይደለም ፖለቲከኞቹ ናቸው። እንኳን ሰው የሞተብን ዕቃ የጣልን እንኳን አይመስልንም። የግብጽ ኦርቶዶክስ ተዋሕዶ ቤተክርስቲያን ለዛሬዋ ክብር የበቃችው ወጣቱ ተጋድሎ ነው። ወጣቱ ነው እንድታንሰራራ ያረጋት። ከነ ቅዱስ ማርቆስ ተጋድሎ በኋላ እና አባ እንጦንስ ተጋድሎ በኋላ እና አባ ቢመቻቸውና ቢችሉ ሁላችንንም ክርስቲያኖችን ጂሃድ አዘው ሊጨርሱ ወይም ደግሞ አርደው ሊገሉን ፈቃዳቸው ነው። ግን አልቻልንም ይላሉ። እኔ አይደለም ያለው ኡስታዙ የሚሉትን አድምጡ። ረዱ የሚለው ነገር ከታዘዝን እስካሁን ምን አቆያቸው አይደል? እንኳን ምናልባት አልችል ብለን ሊሆን ይችላል። ላይ ትልቅ አንድ ነገር አለ። እሱም የድንግል ማርያም ልጅ ነው። ቢመቻቸውና ቢችሉ ሁላችንንም ክርስቲያኖችን ጂሃድ አዘው ሊጨርሱ ወይም ደግሞ አርደው ሊገሉን ፈቃዳቸው ነው። ግን ዛሬ እንግዲህ በተለያዩ ርዕሰ ጉዳዮች ተገናኝተናል። እንግዲህ ከአርሲው ሪፖርት ሐሰተኛ ሪፖርት መረጃ እስከ እስልምና እምነት ተከታዮች የጂሃድ ወጃ የተለያዩ ሐሳቦችን በመረጃ ይላችሁ ብቅ ብያለሁኝ። እነዚህን ጉዳዮች አብረን እንመለከታለን። እንግዲህ ለእንስሳት ነው ተብሎ እኛ በዝምታ ያለፍናቸው ሐሳቦች ዛሬ ላይ እውነት አይደሉም። ለእንስሳት ሳይሆን ለሰው የተባሉ ሐሳቦች ሳይሆኑ መሬት ላይ የወረዱ እየተደረጉ ያሉ ተግባራት ናቸው። ለእነዚህም ደግሞ እንደ ማስረጃ ይህ አሁን ላይ በመስሉ ላይ ብንመለከተው ቪዲዮ አብረን እንመለከታለን። እጅግ በጣም ብዙ ማስረጃዎች አሉ። ከነዛ መካከል ግን አንዱና ጥቂት የሆነውን ማስረጃ ይዤላችሁ ብቅ ብያለሁ። ሌሎች ርዕሰ ጉዳዮችም ይኖራሉ። አብረን ጥሩ ቆይታ እናደርጋለን። እንግዲህ ሁላችንም ኦርቶዶክሳውያን የሆነን የሶሻል ሚዲያ ተጠቃሚዎች፣ ሁላችንም ዩቲዩበሮች፣ ቲክቶከሮች በዚህ ሰዓት ትኩረታችንን ማድረግ ያለብን ኦርቶዶክሳዊ ጉዳዮች ላይ ብቻ ነው። አርሲ ላይ ነው ብቻ ነው። እንግዲህ እስቲ ይህን ቪዲዮ እንመልከት። ማህበረሰብ ክርስቲያኑ ማህበረሰብ አረብ ሀገራት ይኖራል። እኛም ሀገር ላይ አብዛኛው ሙስሊም ሃይማኖቱ የሚለው ነገር ተግባሪ ነው አይደለም። አብዛኛው በሚችለው ነገር ለመተግበር የሚሞክር ነው። ምናልባት ረዱ የሚለው ነገር ከታዘዝን እስካሁን ምን አቆያቸው አዱንያ ላይ እሱ እንኳን ምናልባት አልችል ብለንም ሊሆን ይችላል። ታዘን አለማድረጋችን እኮ ለምን እስከዛሬ ያቆይ ነው የታዘነውን ሁሉ ስለማላደርግ ነው እስከማንችላቸው ሆኖ አርገነው ሊሆን ይችላል። ሰላም አለይኩም። እንዳያችሁት ነው እንግዲህ እቺ ሰሚራ እህታችን ልንነበር አክቹሊ እንደዚህ አይነት አስተሳሰብ ያለው ሰው እንደዚህ ማለትም የደም ጥማት ያለው ሰይጣን ስለሆነ ሰይጣን ደግሞ እህት ሊሆን አይችልም ወንድምም አክቹሊ እንደዚህ አይነት ነገር ያለው የጂኒ ወንድም ያለው እነርሱ ጋር ነው። ይሄንን ዝለለውና እንግዲህ ሰሚራ ምን ብላ ተጠይቃለች? በአረብ ሀገርም ሆነ በኢትዮጵያ ውስጥ እንግዲህ ያው ክርስቲያኖች አሉ። ታዲያ ለምንድነው ሃይማኖታችን ይሄን የሚያዝ ከሆነ ለምንድነው የማይፈጸመው ሲሉ ብላ ስትጠይቃቸው ምን ብለው ሲመልሱ እንሰማለን? ስላልቻለን ነው። ኦኬ ቢችሉ ኖሮ ግን ምን ያደርጉ ነበር? አርደው ይጨርሱ ነበር ወይ ደግሞ ገለው ይጨርሱ ነበር። የአውሮፓ ሀገራት እንግዲህ ሰልፎችና የጧፍ ማብራት መርሃግብሮች የተካሄዱ ይገኛሉ። በሺሽ አደባባይ እንግዲህ በመሰብሰብ አርሲ የተደረገውን ግድያ እና ወንድምና እህቶቻችንን ለማሰብ የተለያዩ መርሃግብሮች የተደረጉ ይገኛሉ። ከዛ መሀል እንግዲህ ይሄኛው ቪዲዮ ተመልክተን እንመለሳለን። እስቲ ሌሎችም ጉዳዮች አሉ፣ ተመልክተን እንመለስ። እጅግ በጣም ያሳዝናሉ። ግን አንድ ታዋቂና ዝነኛ ሰው ሞተ ቢባል ተተርመታ የለውም። ካህኑም ለታይታ ይሰለፋል፣ ምዕመኑም እንደዛው። እነዚህ ዘመድ የላቸውማ፣ አናቃቸውማ፣ አላየናቸውማ፣ ምናችንም አይደሉማ አይደል? ያሳዝናል። ዛሬ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሪ ቢኖራት ኖሮ እነሱ ዛሬ ስለተመደቡበት ቦታ መግባት፣ ስለተመደቡበት ቦታ አቀባበል ስለማድረጉ ሁኔታ ነው ዜናቸው የሚዘግቡልን። እስኪ አንድ ላይ ሆነን እስኪ ያለነው ሰዎች እንኳን አዲስ አበባ ውስጥ ያለን መሪዎች እንኳን ተሰብስበን እናልቅስ ያሉ ማንም የለም፣ እናንባ ያለ ማንም የለም። እስኪ ጸሎተ ፍታት እናድርግላቸው ብለው ጸሎት እንኳን ለማድረግ ሪኮግናይዝ ለማድረግ እንኳን ጊዜ የላቸውም። እነዚህኑ ሰዎች እዚህ አሜሪካ ሲመጡ እኛው እንቀበላቸዋለን አይደል?
ወላይታ ላይ ተኝተው ያሉትን በሽተኞች ሪፈር ተብለው አንድ ጳጳስ ሄደው ጠየቁ። ወላይታና አካባቢው ላይ ያለው አንድ ጳጳስ ብቻ ነው? ንገሩኝ፣ አንድ ጳጳስ ነው? አይደለም። ስለዚህ መሪ አልባ ሆነናል። ስለዚህ እኔ በዚህ ልክ ወጥቼ እንድናገር ህሊናዬ እንዲፈቅድ የሚጋብዘኝ በተሰራው ስራ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባት እንደሌላት ወይም በአማኞቹ እንዲጠሉም ተሰራ። ለዚህም ተባባሪ እነሱ ሆኑ፣ እኛም ወጥተን እናገራለን። ወገኖቼ እዚህ የመጣችሁ አሜሪካ ነው የምትኖሩት። ጊዜ ገንዘብ ነው። ይህንን ወርቃማ ጊዜያችሁን ሰውታችሁ ሀዘናችሁን ለመግለጽ፣ ስሜታችሁን ለመግለጽ፣ እንባችሁን ለማንባት ቁጥራችሁ ትንሽ ሊመስል ይችላል። ግን እርግጠኛ ነኝ የምነግራችሁ ነገር እናንተ ብዙ ናችሁ። እንደ አንድ ቃል ተናጋሪ፣ እንደ አንድ ልብ መስካሪ ሆነን አንድ ልብና አንድ መንፈስ ኖሮን ይሄ ዘመን ያልፋል ብዬ አምናለሁ። እረኛ ከኋላ በጎቹ ከፊት ከሆኑ እረኛ መሪ ሳይሆን ነጂ ይሆናል ማለት ነው። እረኛ የሚሆነው ከፊት ሆኖ ሲመራ ነው። እናንተ ግን መሪ ለመሆን ከፊት ሆናችሁ አንድም ቀን አይተናችሁ አናውቅም። ከፊት ሆኖ የሚሞተው ይሄ እረኛ ሳይሆን ተመሪ የሆነው በግ የሆነው የዋሁ ምእመን ነው። እስከ መቼ ምእመኑ ብቻ ዋጋ እየከፈለ እስከ መቼ ድረስ ምእመናን ለሃይማኖታቸው አንገታቸውን ለሰይፍ እየሰጡ ግንባራቸውና ደረታቸው ለጥይት እየሰጡ እንዴት አይነት እንቅልፍ ነው የምተኙት? እንዴት አይነት መኝታ ነው የምተኙት? ምን አይነት ህሊና ቢኖራችሁ ነው? መቼም ሰላማዊ እንቅልፍ እንደማተኙ እርግጠኛ ነኝ። አቃለው ተይዛችሁ እንደሆነ አቃለው ተይዛችሁ እንደሆነ ይገባናል። ግን ግድላችሁም የተያዛችሁበትን ገመድ በጥሱት። ግድላችሁም ዋጋ ለመክፈል ቁረጡ። ካደ ምእመን ወይም ደግሞ ኦርቶዶክስ እምነት ተከታይ የለም። ነገር ግን የነሱ የሚያዙ ከሆነና ለገዢው አመቺ ሁኔታ አድርገው ምእመኑ የሚገደል ከሆነ ቅድስት ቤተክርስቲያን የምትቃጠል ከሆነ የነሱ ክብር ሲነካ ብቻ ነገሮችን ጥሎ ወደፊት የሚመጡ ከሆነ አባትነታቸው እረኝነታቸው ምኑ ላይ ነው? ችግሮች ሲፈጠሩ ወደፊት መጥተው ምእመኑ አስተባብረው በዚህ መንገድ ሄዱ እንደዚህ አድርጎ መመሪያ ሰጥተው ቤተክርስቲያንን ማስከበር ካልቻሉ ውሳኔ መስጠት ካልቻሉ ምን ላይ ነው? ተይዟል ብለን የምናልፋቸው ከሆነ ነገም ከዚህ የከፋ እንደ ሀገር ጂሃድ ሲታወጅብን ተይዟል በቃ እኛ እንሙት ብለን ልንቀመጥ ነው ማለት ነው። የግብጽ ኦርቶዶክስ ቤተክርስቲያን ዛሬ ላይ ደረሰችበት ዛሬ ላይ ላለችበት ተጋድሎ ወጣቶቹ ናቸው። ምክንያቱም በሹማምንት በተያዙ ጊዜ አባቶቻቸው እነሱ ናቸው ከፊት ወጥተው ቤተክርስቲያንን ያስከበሯት። ዛሬም ድረስ የቆየችበት ምክንያት ይሄ ነው። በእኛ ሀገር ግን እየተደረገ ያለው እነሱ መግለጫ እስኪሰጡ እነሱ ውሳኔ እስኪያሳልፉ ትክክል ነው መጠበቁ። ነገር ግን እነሱ በሚጠበቁበት ሰዓት ዝምታን በመረጡበት ሰዓት ብዙ ነገሮች እየተደረጉ ይገኛሉ። ብዙ ችግሮች እየተፈጠሩ ይገኛሉ። ከችግርም በላይ ሆነው የነፍስ ግድያ የሃይማኖት ጉባኤ የተባለው ስብስብ እንኳን መግለጫ በሚወጣበት ሰዓት 3 ኦርቶዶክሳውያን እየተገደሉ ነበር። ይህ ማለት በምን አይነት ደረጃ በምን አይነት መንገድ እየተደረገ እንደሆነ ግልጽ ነው። ምክንያቱም ከዚህ በላይ በምን አይነት መንገድ ልንረዳ እንደምንችል እኔ አይገባኝም። ቢያንስ መግለጫ እስኪሰጡ እንኳን መታገስ አልቻሉ። ለማስመሰል እንኳን አልሞከሩ። እነሱ እዚህ መግለጫ ይሰጣሉ፣ እነሱ እዛ ይገላሉ። በዚህ መንገድ እስከ መቼ ድረስ ነው ዝምታ ተመርጦ በዝምታ ተውጠን እያለቅን የምንሄደው ነው? በቃ ነገም እንደዚሁ ጂሃድ ይታወጅብናል እንደ ሀገር። አይ አባቶች መግለጫ አልሰጡም አልተናገሩም፣ ስለዚህ ዝም ብለን እንለፍ የሞትን እንበዛለን ብለን ማለቃ እያለቀን ነው ማለት ነው። እና ይሄ ከልብ ሊታሰብበት የሚገባ ሀሳብ ነው። እጅግ ልናስብበት ይገባል። እዚህ ሌሎች ጉዳዮቻችን እንመለከታለን። አምና በንትን ሰበብ ዘንድሮም በንትና ሰበብ እያረጉ ይጥሉናል አርደው። እኛን ካልገደለ ሚኖር አይመስለውም የመጣ የሄደው ህመምህን ሳይሽር ቁስልህን ሳያክም ማን እንደገደለ ሊያስረዳ ሲደክም
እንደማይቀር አውቀህ ይቀራል ያልከው ግፍ ወይ ለመኖር ታገል ወይ ሞትህን ደግፍ። ለማጥፋት የሚንቀሳቀስ የአሸባሪዎች መፍለቂያ የሆነ ቡድን እንዳለ ያው መምራቹ ይናገራል። አስተምሮት ማንን የፈለፈለ ነው? አይኤስን የፈለፈለ ነው። ሐቂቃ እንነጋገር ካልን አይኤስ በማን ነው የሚመራው? እነ ፈቱል መጂድን እነ ኢርሻድ የሚባሉ አሉ። እዚህ ይዘናቸዋል። ምላስ የሚያሉ ኪታቦች በእነሱ ነው የሚመራው። ቦኮ ሐራምን የፈለፈለው ማን ነው? የሙሐመድ ኢብኑ አብዱል ወሃብ አስተምሮት ነው። አልሸባብን የፈለፈለው ማን ነው? የሙሐመድ ኢብኑ አብዱል ወሃብ አስተምሮት ነው። የዋሃብያ መስመር አይቀጥልም። እንደኛ ዋሃብያ ካልሆነ ካፊር ነው፣ እሱም መግደል ይበቃል። ሙባህ ደም ምን ማለት ነው? ይሄ ሙባህ ነው፣ ደሙ እሱ ቢገደል ምንም ችግር የለም። ይሄ ቃዒዳ ይዘው ነው ዋሃብያዎች በየትኛውም ሀገር ሲጨፈጭፉ ሲገሉ የምናያቸው ማለት ነው። በተለያየ ሀገር በሶሪያ፣ በሊቢያ፣ በኢራቅ በዛ እስኪ እኔ ታሪካቸው መግደል አይደል በየቦታው የሚገለው ማለት ዋሃብያ አይደለም። አሁንም ቢሆን ክርስቲያን ወገኖቻችን ነቅተዋል። አሁንም ንቁ። አህሉ ሱና ወል ጀማዓ ባጠቃላይ ልትነቁ ይገባል። አሁንም በድጋሚ ማለት ነው። አታጭበርብሩ። ዋሃብያዎች ሲነቃባችሁ አታጭበርብሩ። እህት ወንድሞች አሁንም ከዋሃብያ አስተምሮት ልትቆጠቡና ጥንቃቄ ልታደርጉ ይገባል። በላይ ምንም አይነት ማስረጃ የሚያስፈልግ አይመስለኝም። አሁን የማመንና ያለማመን ጉዳይ ነው የሚሆነው ማለት ነው። ምክንያቱም በራሳቸው አንደበት መመስከር ከቻሉና በግልጽ መናገር ከቻሉ እስቲል እነዚህ አካላት ለእነሱ ራሱ ለከፊሉ እስልምና እምነት ተከታዮች በጣም ያስፈራቸዋል። ምክንያቱም እነሱንም እንደዚህ ከማድረግ ወደ ኋላ ሚሉ አይመስለኝም እንደኔና አሁን ላይ የትኛውም ኦርቶዶክስ ሆነ የትኛውም ቤተ እምነት ላይ የሚቀርለት ጉዳይ አይደለም። እነሱ እኛ ካልሆነን እናጠፋለን ነው ስቲል እየሰማን ያለነውም እያየን ያለነውም ነገርና እስቲ ወደ ወንድማችን ሲራክ ሐሳብ እንመለስ። ደግሞ ብዙም ነገር አያስፈልግም። መደባጀት ነው። እንዴት መነግራቸዋል? ችግር የለውም። በጣም ቀላል ነው። 1 3 4 አለን የሚሉት ሰው ደፋላችሁና ከዛ በኋላ እኔ ነኝ እላችኋለሁ። ይክሰሱ ወድ ናቸው እና ቤተክርስቲያን ውስጥ ገብቼ ይሰግዳለሁ ማለት ነው። ይሄ የተጻፈ ነገር ነው። የምትቀይሯቸው እኔ እጉር የሆነውን ቄስን ደፋላለን። ከዛ በኋላ ብቻ እንተካለን፣ ታጨበጭባለህ። ሲጀመር እኔ ከዲኔ ከሃይማኖት መቼ ወጥቻለሁ? ግባና የድሮ ቪዲዮ ነው። ምድረ ሌባ ቆሻሻ ሙስሊም እንደዚህ ብሏል። ግራኝ አህመድ ምናምን ያለን በሙሉ ገልላለሁ። አዎ ግራኝ አህመድ ሳይሆን ግራኝ መብረቁ ነው መሆንበት። ጠብቅ። ዓለም ላይ ያለ ሁሉም ሙስሊም ውጭ ያለን ከፈለኩ ረክታለሁ። እኔ በጣም ጀግና ነኝ። ሄደህ ትከሳለህ። አናት ላይ የምሰባብረው ይሄ የጥንቆላ ቤተክርስቲያንን ማለት ነው። ጠንቋይ እንኳን ለአንተ ህዝበ ክርስቲያን ይቅርና ለራሳቸው እምነት ተከታይ ለራሱ የሚያሰጉ ሰዎችና የሃይማኖት ክፍል ናቸው ጽንፍ ይዘው የሚዋጉ። በሸሪዓ የሚተዳደሩ ሀገራት ላይ ሰው ከእስልምና ከወጣ ይገደላል። ኡስታዝ አዎ ይገደላል። ምንድነው የሚገደለው? ያኛው ምን ሆኖ ነው የወጣው? ይሄ የቆሸሸ ሰው ነው። እስልምናን ተምሮ ከአበቃ በኋላ መልሶ ወደ እምነቱ እንዲመለስ ይጠይቃል። እምቢ ካለ ግን ይገደላል። የቆሸሸ ነው፣ የተበከለ ነው ማለት ነው። ያበደ ውሻ ታውቃለህ? ይገደላል። እነዚህን ሁሉ ትቶ ግን አልፈልግም ብሎ የሚወጣ ሰው ግን ምን ይሆናል? ጋሬጣ ይሆናል። ሌሎች ወደ እነሱ እንዳይገቡ እኔም አውቀው ነበር እያለ እንቅፋት ይሆናል። እንቅፋትን ማስወገድ ደግሞ በሸሪዓችን ግዳጅ ነው። ስለዚህ አላህን መካድ በዚህ አይነት ሁኔታ ላይ ከሆነ ቅጣቱ ግድያ ነው። ህዝበ ክርስቲያኑ ላይ ጦርነት የሚያውጁ እነዚህ ናቸው። ኦርቶዶክስ እንጨርሳለን በአላህ ፍቃድ። አላሁ አክበር። ጂሃድ እናውጅበት። አላሁ አክበር አለን። እስከ ዳር እስከ ዳር እንነሳበት። የቁም ሬሳ ናቸው። ምንም ይሁን የክርስትናን ሃይማኖት የሚያሸማቅቅ ነገር ከተነገረ አላሁ አክበር እንላለን። ባገኘን አጋጣሚ ትምህርት ቤት ውስጥ የትም እያሸማቀቅናቸው ካፊር ነው እያልነው እያገለልናቸው ሰዎችም እንዲጠላቸው እያደረግናቸው መውረድ። እንዲሁም አንድ የሚታወቁበት ነገር ቢሆን መካድና መዋሸት ነው። ወጥተው ተነጋግረው በየቴሌግራሙ በየግሩፑ እያወሩ በሚዲያው ላይ ማሰራጨትና ውሸት ነው ብሎ መናገር ነው። ለጤና ነገር ያያዘ ልደታ ቪዲዮ ሰርተ ነበረ። ለምን እንዳጠፋው አልገባኝም። ወይ መጀመሪያ ለመስራት ነው። ከሰሩ በኋላ ደግሞ ወጥቶ ይቅርታ መጠየቅ ለምን አስፈለገ? ማንን እንደተናገረን እኮ እኛ እናውቃለን። ይሄ ቪዲዮ ውሸት ነው ስላሉ የነሱ አራጅነትም ውሸት ነው ማለት አይደለም። ስለዚህ የነሱ እዚህ ሚዲያ ላይ መጥቶ መጮህና ወሬውን ማራገብ እነሱ እውነተኛ ሊያደርጋቸው አይችልም። ዓለም ሁሉ ተገልብጦ እነሱ አራጅ አይደሉም ቢል ብቻዬን ቆሜ እነሱ አራጅ እንደሆኑ በማስረጃ ያሳያሉ። ከቁርአናቸውም እንዴ አሸባሪዎች አላሁ አክበር እያሉ ሰው የሚያርዱት ለምን ይመስላችኋል? ሱራ 9 ማለት የነሳ ምዕራፍ ላይ ሱራ 9 አያ 5 ላይ እንደዚህ ጋር ነው ብላችሁ የተከበሩ ወሮችን ባለቁ ጊዜ እሺ አጋሪዎችን ባገኛችኋቸው ስፍራ ግደሏቸው አለ። ያጋሩ ባላ ላይ ያጋሩ ባላ ሌላ አምላክ ያመለኩ ማለት ነው። በትርጉሙ ባገኛችኋቸው ስፍራ ምን በሏቸው? ግደሏቸው። ይሄን ያየ ታዲያ ሰው ቢጠይቅልን ታዲያ ይሄን ካላደረክ ደግሞ ከተገባ ስለዚህ መግደል አለብን። እንዲሁም በባለፈው ቪዲዮ ላይ ወጣችሁ ለህግ ይቅረቡልን ብላችሁ ተናገሩ። እንዳንተ አይነት መምህር እንግዲህ እነዚህ ሰዎች ምን ብለው ድራማ ሰሩ? የብልግናቸው ብልግና ማለት ነው። ይሄ ሰውዬ ክርስቲያኖችን እረዱ ብሎ ኢትዮጵያ ላይ እያዘዘ ነው ብለው ፕሮፓጋንዳ እየሰሩ ነው። የባስ ችግርና ሰላም እየነሱ በሀገራችን ላይ ባይደዌ ይሄን መሰሎቹ መታሰር አለባቸው። ሀገራችን ላይ ህግ ያለ ከተባለ መጠየቅ አለባቸው። ለምን የብልግና ነው? ወጣ ለህግ ይቅረቡልን ይቅርታ ይጠየቁ አለ። በአንተ አንደበት እኮ አያብርም። አንተ እኮ ግደሉ ስትል የነበርክ ሰው ነህ። እስቲ አስታውስ። ሙርተድ ከሆነ ወደ ሌላ ሃይማኖት አላህን ከማምለክ ከእስልምና ከወጣ ኦኬ፣ ከእስልምና ወጥቶ ደግሞ እድል ይሰጠዋል። በሶስት ቀን እድል ይሰጠዋል እንድናዝ ማለት ነው። እንዲመለስ እንዲያውቅ አይ ካለ ግድያ በዚህ ሰው ላይ ተፈጸመ ማለት ነው። ይገደላል። ኦኬ ይገደላል። ሰላም ያልሆነን ከእስልምና የወጣ ሰው እንዲያደርገ ግደል ብለህ ስታውጅ የነበርክ ሰው አሁን ተገልብጠ ለህግ ይቅረቡልን ስትል ማፈር ነበረብህ። ማንም ውሸት የተናገረ ሰው የለም። እዚህ ጋርስ የሀገሪቱ ህግ ቢፈቅድልኝ አንተን እስከ መጋደል ነበር የሚሄደው በአንተ ጉዳይ ላይ ማለት ነው። እኔ ብቻ ሰው ከጎን ሰው አልፈልግም። ወይ እኔ እኖራለሁ ወይ አንተ ትኖራለህ። ሙስሊም ከተራበ ክርስቲያን ወይ አይሁድን ወይንም ደግሞ ከእስልምና ወጣን አርዶ መብላት ተፈቅዶለታል። ራሱ ይሄ ኡስታዝ ከኔ ጋር ከዚህ በፊት ባደረግናቸው ምልልሶች ላይ
መብላት እንደሚቻል አድርገው ያመነበት ላሰም ነው ልጣችሁ። ልክ አንድ ሰው ሊሞት ተደረሰ፣ የሆነ በረሃ ሊሆን ይችላል፣ ሰው የሌለበት ሊሆን ይችላል። በቃ ምግብ አጥቶ ሊሞት ተደረሰ፣ ያን ሰው ጋር መንገድ ላይ ካገኘ ያንን በልቶ ሚድን ከሆነ ይቻላል ያሉ ለማውጣት። ስለዚህ ጌታችን በመጽሐፍ ቅዱስ እንደተናገረው ዘቦ እዝነ ሰሚዐ ለይስማ፣ ጆሮ ያለው መስማትን ይስማ። ዘመን ይሄ ነው እንግዲህ ለያዥ ለገናዥ የማይሆን ለሽምግልና የማይመች ሁኔታ ላይ ነው ያለነው እና ሁላችንም እጅግ ልናስብበት ይገባል። በዝምታ ውስጥ ተውጠን መሄዱ ይህንን ያለ አስፈላጊ አይደለም አሁን ላይ እና ሁላችንም ከልባችን ቆም ብለን ራሳችንን መጠየቅ ይኖርብናል። በሌሎች ጉዳዮች እንገናኛለን። እንኳን ሰው የሞተብን ዕቃ የጣልን እንኳን አይመስለንም። እንደገና ስለ ጦርነቶች እናወራለን። አሁንም 7 ልጆች ለቀበሩ እናቶች ኃላፊነት አንወስድ። 7 ልጆች 7 ወንዶች ልጆች ለቀበሩ እናቶች አሁንም ወገባቸው ላይ ገመድ ያሰሩ እናቶች